ሁለቱም አፍቅረውታል፣ ግን እሱ የሚወደው አንዷን ነው። የአንዲቷ ልብ ተሰብሯል። ማግባቱን እሷን እንደሚያገባ መወሰኑን ስትሰማ በተለይ እናቷን ተደግፋ እያለቀሰች ነበር። እናትየውም ሲሰሙ የሞት ሞት አበስቱ ገበርኩ ማለት አሁን ነው። እንዴት ሁለት ትማማቾች አንዱ ልጅ ይፈቀራል? መስከረም ጉድ ሳይሰማ መስከረም አይጠባ እያሉ እየተረቡ ወደ ቤታቸው ተመለሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። የአደይ ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር እንግዲህ ፍቅር እናቴ ጋር እያይዣለሁ እና አሹ ከቤት ስራ ልባረር ነው ብላ አስባ ነበር። ግን ደግሞ አሹ ከስራው መባረር አይፈልግም። አንጀቱን አራርቶ የእናቱ ጸሎት እና ዱዓ ነው መሰለኝ የፍቅርን እናት አራርቶ የተፈጠረውን ነገር ሁሉ እያንዳንዱን ነገር አሹ አስረዳቸው። ለካ እንደዚህ ነው። እስከ ዛሬ ብዙ ውሸት ዋሽታለች። እኔ ድጋሚ አምኛት አንተ ላይ እንደዚህ ብላ መናገሯን የማመኔ በልተነስ ብለው እግራቸው ስር ተንበርክኮ ይቅርታ ሲጠይቃቸው አዘኑለትና ስራውን መቀጠል እንዳለበትና ከቤት እንደማይባረር ነገሩት። ፍቅርንም ጠርተው እንደዚህ ያልሽው አንቺ ነሽ ወይ? እንዴት እንደዚህ ታያለሽ? ብለው ወደ ክላስ ሂጂ ብለው እየተናደዱ በልጃቸው ያላባት ያሳድጓት ጠንካራ እናትና አባት ሆነው እሳቸው ሁሉን ነገር ውጣ ውረድና ስቃይና መከራ አሳልፈው አሳድገዋት፣ አሁን ላይ ግን በሆነ ባልሆነው ነገረኛ ሁና ሰዎችንም እየበደለች እያስለቀሰች የሆነ ያልሆነውንም እያመጣች ለሳቸው እየነገረች ከሰዎች ጋር እያጣላች አሰልችታቸዋለች። ትመከራለች ብለውም በቃ ክላስሽ ጠብቂኝ፣ አሁን እኔና አንቺ አልጨረስንም ገና ይቀረናል አሏት ኮስተር ብለው። ሮማንና ሩታ ቀጥ ብላ እውነቱን እንድትናገር ፍቅርን ይዘው እያስጨነቋን ነበር። ፍቅር ልቧ ያበጠው እንግዲህ በቀላሉ ሂጄ እውነቱን አልናገርም ለእናቴ፣ እንደውም ከዚህ ከቤት እንዲታባረረው ነው የምፈልገው እያለች እንዲባረር ፈልጋ ነበር። ግን ደግሞ አልተሳካላትም። ሮማን ያፍና የተቀመጠችውን በተለይ ደግሞ ቤዛ ጋር ተቀጣጥረው ሆዷን እየረገጡ ያወረዱባትን ጽንሱን ልጇን አስታውሰችና ብዙ ነገር አድርገሽኛል፣ አሁን ለአንዴና ለመጨረሻ እድል እሰጥሻለሁ፣ አሹ እንዳይባረር እውነቱን ለእናትሽ ከተናገርሽ እንደ ሁሉንም ነገር ረስቼ እቀመጣለሁ ብላ አስጨነቀቻት። ተናዳ ስለነበር የምትናገረውን አታውቀውም። ሩታ እንደገና ተረጋጊ ብላ አረጋግታታለች። በሌላ በኩል በቃ ገጠር አካባቢ እንግዲህ ብርሃን ማንን ልታገባ እንዳሰበች አባቴ ልታገባ ወስኖ እንዲታገባ ወደ ገጠር መምጣት አለባት፣ እናቷን መስማማት አለባት ብሎ ያለውን ሰውዬ በተለይ አጎቷ የአባቷ እንዲመቶ እናቷን ሲጨቀጭቃት የሰማችው ወደ አጎቷ ሂዳለች። መንገድ ላይ የሄደች እና አባቷ ማን እንደምታገባ ልትጠይቅ ቼክ ልታረግ ስትሄድ አጎቷን አገኘችው። አጎቷም እንዴት እናትሽን አትቆጫትም? እህትሽንም ቢሆን ከከተማ መታ በወግ በማድረግ ሽማግሌ ተልኮ ከዚህ ተለምኖ አባቴ ዘንድ ተልኩን ለምን በወግ ማድረግ አታገባም? የአሁን እድሏንም ልታበላሽ ነው ማለት ነው እያሉ ነገሯት። ግራ ገባት ብርሃን። ማንን ነው የምታገባው? ማለት እኛ እናውቀዋለን እንዴ? ሰውየውን ታውቀዋለህ? ስሙ ማን ነው? ከወዴት የመጣ ባል ነው አለች። እንግዲህ የብርሃን ማጎት የአባቷ ወንድም ግልጹን ነግረዋታል። ከዲያመንዲ ጋር የመጣው ማን ነበር? ስሙ ዴቭ የሚባለው ነው። እሱ ከጥሩ ቤተሰብ እና ከጥሩ ዘር ከውጭ ሀገር ድረስ ነው የመጣው ብሎ ዳይመንድ ይነግሮታል። አባትሽ ምልል ብሎሽ ብሎ ፈቅዷል። ይህን የመሰለ እድል እንዲያታሳልፍ አንቺን ሁሉን ነገር ለእናትሽ ትናገሪያለሽ እና ደግሞ ደውለሽ እህትሽን ማሳምነሽ እንድትመጣና አግብታዛ ወግ ማድረግ እንድታሳያቸው አንቺ ከአባትሽ ጎን መቆም አለብሽ እያለ ጭቅጭቃት። ትሙት ትዲያን መሬት ትሁን ሰማይ ትሁን አላወቀችም። ዳይመንዲንና የዴቭን ስም ሲያነሳ በተለይ ደግሞ የዴቭን ስም ሲያነሳ ዴቭን ነው ማለት ነው ልታገባ የተዘጋጀችው። አባዬ ዴቭን እንዲታገባ ፈቀደ ማለት ነው እያለች አጎቷን ደጋግማ ጠየቀች። ጨለመባት። የምታረገው ግራ ገባትና ካጎቷ እየሮጠች ሄዳ ወደ እናቷ ኩሽና ወደዛው ወደ እናቷ ደሳሳ ቤት በራፍ ቁጭ ብላ ኩርትም ብላ ለቅሶ አለቀቀችው። በቃ ልቧ ተሰበረ።
ዴቭን ነው አባቷ። በተለይ ደግሞ አደይ አታገባም እኔ ያመጣሁላትን ባል ነው እያለ አባዬ ብዙ ባል እንደመለሰላት አሁን ለዴቭማ ከፈቀደ በእርግጠኝነት ይድሯታል። እኔ መውደዴና ማፍቀሬ ከንቱነት ነበር ማለት ነው። ይህት ያወደደችውን ነገር መውደድ አልነበረብኝም ብላ ልቧ ተሰብሮ ስቅስቅ ብላ ስታለቅስ እናቷ መጡ ከውጭ። ማን ነው ከወደ ውስጥ ብቅ ባሉ። ምን ሆነሽ ነው ልጄ? ምንድነው እንደዚህ የሚያደርግሽ ብርሃን? ብለው ተጨንቀው ተጠበው ፊቷን እያዩ እንባዋን እየጠረቁ ጠየቋት። እሷም ከፍቶኛል ብላ ስራቸው ሽጉጥ ብላ አለቀሰች። እና በምን ምክንያት እንደከፋትም ጠየቋት። እሷም ብትሆን አጎቷ የተፈጠረውን ነገር እና ዴቭና አደይ ሊጋቡ መሆናቸውን ሁሉንም ነገር አጎቷ እንዳስቀየማት ነገረቻቸው። ከዚህ በፊት ሳላፈቅርና ሳልወድ አልቀርም፣ ከተማም ሲሄድ ታምሜ ሲንከባከበኝ ነበር። አሁንም ደግሞ ታንዲሉ ሁለቴ ወደ ገጠር ወደዚህ ወደኛ ሰፈር ሲመጣ ሳልወደው አልቀርም ብላ ከዚህ በፊት ነግራቸው እማማ እንደዚህ ማድረግ የለብሽም ብለው በጥፊ የመቷትን አስታውሰዋል። አጎቷ ዘንድ ብርሃን አጎት ዘንድ ሄደው ምንድን እንዴት ተፈጠረና ብርሃንን ለምን አስቀይሞ ብቻዋን እንዴት እንደምታለቅስ ነገሩ። እና አጎትየውም ተብዬው ስርዓት ባለው መልኩ ባለሽንም የሚልሽን ሰምተሽ ልጅሽንም ቢሆን ደውለሽ ከከተማ መታዝህ በወግ በማድረግ ሽማግሌ ዝህ ታልኮ እንዲታገባ ነው። ለምንድን ነው አንቺ እንደዚህ ለልጆቹ ጥላት የምትሆኒው? ለልጆቹን እድል የምታበላሽው ለምንድን ነው ብሎ ጨቀጨቃት። እኔ ሞቼ ነው ቆሜ ልጆቼ የሚፈልጉትና የሚወዱትና የሚያፈቅሩት ነው እንጂ የሚያገቡት ገና ለገና ከከተማ የመጣ ወይም ደግሞ ከውጭ ሀገር የመጣ አባቷ የመረጠላትን በጭራሽ አታገባም። አባቷ የመረጠላትን የማትወደውን ሰው ስታገባ ከማይ ብሞት ይሻለኛል ብለው ጥለውቸው ሄዱ። በመንገድ ላይ ግን አዴና እህቷ ብርሃን ያፈቀሩት ዴቭ መሆኑን ሲሰሙ አበስኩ ገበርኩ። ሰው እንዴት እንደዚህ ይሆናል? መስከረም ሳይጠባ ምንድን ነው የሚባለው? ጨርሱልኛ ጠፋብኝ። እየተረቱ ብቻ ብርሃንና አደይ ያፈቀሩትና ሊያገቡ የወሰኑት ዴቭን እንዴት ታንዲ ቤት ውስጥ ትማማቾች አንድ ወንድ ያፈቅራል? ጉድ ነው እያሉ እየተገረሙ እያጨበጨቡ ወደ ብርሃን ወደ ቤታቸው ተመለሱ። ቤዛ ስራ ተቀጥራለች። በቃ ቢሮ ውስጥ ማንም የለም፣ እሷ ብቻ ናት። ግን ደግሞ እንዳጋጣሚ ዳይመንድ ነበር። ዳይመንድ እንግዲህ ልጆች ያሉ ብሎ ለዶክተር የውሸቱንም ቢሆን ስለነገረው ስለ አንዳንድ ነገር እና ስለ ስነ ልቦና መምህርነት ወይም ደግሞ ህጻናቶች የሚያስፈልጋቸውን መርጃ መሳሪያ መርዳት እንችላለን፣ ስለሱ እናማክርሃለን፣ እዛም ሐኪም ቤት የሚሰራ አይጠፋም ስላለው ወደዛ ተያይዘው ሂዶ ወንበር ላይ ቁጭ ብሎ እየጠበቀ እያለ ቤዛ መጣ። እየተንጎባለለች ምን ፈልገህ ነው? ለምን መተህ ነው እዚህ? እና ምን እንደሚያምህ ዶክተሩ መጥቶ እስከሚያይህ ድረስ ለኔ ንገረኝ እያለች ተበሳቀጠችበት። እሱ አላየም ማለት አላመነም። እኔ ሙቼ ነው ቆሜ ወይስ ከዛሬ 7 ዓመት በፊት ተኝቼ ነው? አይ ተኝቼ እየቃዠሁ መሆን አለበት። ዶክተርን የሚያክል ትልቅ ማዕረግ ያለውና ስንት ዓመት ሙሉ ላቡን ጠብ አድርጎ እየተመላለሰ ተምሮ ያገኘውን ማዕረግ የሚቀመጥበት ወንበር ላይ አንቺ ትናንትና ሀሁን ወይም ኤቢሲዲን ሳትቀሪ እንዴት ነው እንደ ዶክተር ወንበር ላይ የተሽከረከርሽ እዚህ የተቀመጥሽው? አንቺ ቅማላም ነይ ውጪ ብሎ ያንን አርቲፊሻል ይሁን የራሷ ፀጉር እየወነወነ ሊያስወጣ ሲታገል ዶክተሩ ከኋላው መጣ። ምን እያረጋችሁ ነው ብሎ የሚያረጉትን ነገር አቁመው እንዲነጋገሩ ነገራቸው። ዶክተሩም ቢሆን ሶፊ ማነው ስሟ ቤዛን አስወጥቶ ከዳይመንድ ጋር ምን እንደሚያያይዛት ቤዛን ባየ ቁጥር ለምንድን እንደዚህ እንደሚያረገው ጠየቀው። ዳይመንድ አላመነም። እዚህ ምን ልትሰራ መጣች? ቤዛ እኮ በጣም መጥፎ ሰው ናት። በተለይ ወንድሟ ጋር ተመካክራ ሰዎችን እስከ መግደል እስከ ማገትና መጥፎ ስራ የምትሰራ ልጅ ናት። እዚህ ሕክምና መታለች ማለት የሰው ህይወትን በቀላሉ ለማጥፋት የምትፈልግ ሴት ናት። እንዴት እንደዚህ ተቀጥራታለህ? ታውቃለህ? እሷን እዚህ ጎን ቀጥረህ ወንበር ላይ ቁጭ አድርገህ እንዳታርጊው እያልክ ስትነግራት የዛኔ ካይኔ ወርደሃል። ሰዎችን ህይወት ለማጥፋት ነው እንጂ እርግጠኛ ነኝ እዚህ የመጣችው ያለ አንድ ነገር አይደለም። ደግሞስ ምን አይነት መረጃ የትምህርት መረጃ አይተህባት ነው እንደዚህ ሐኪም ቤት ልትቀጥራት የወሰንከው?
እያለ እየተበሳጨ ጠየቀው። ዶክተሩም ቢሆን ተረጋግቶ ትናንትና በነበረው ማንነት የሰው ልጅ እኮ እድሜ ልኩ አይመዘንም፣ አሁን ላይ ተለውጣ ይሆናል እና ስራ ስለሚያስፈልጋት ስራ እቀጠራለሁ ስትለኝ የትምህርት መርጃ መሳሪያዋን አይቼ ነው የቀጠርኩት እና ተረጋጋ፣ እኛም ጊዜውን አይተን እያየኋት ነው። ነገን ከነገ ወዲያ እስከ ሳምንት አይቻት አሁን የምትለውን ባህሪ ካየሁባት ውዬ አላድርም። ይሄ የሰው መታከሚያና ሰው ከፈጣሪ በታች ድኖ የሚወጣበት ሕክምና ሐኪም ቤት እንጂ ሰው ሞቶ እንዲወጣ የሚያደርግ ነገር አይደለም። ተረጋጋ ብሎ አረጋግቶት ተለያይተዋል። ለልዬ ሐኪም ቤት መታለች። ቼካፕ ምን እንዳላትና ምን ላይ እንደሆነች ምን እያመማት እንደሆነ ህመሙ እንዴት እንደሚነሳ እየነገረችው ነው። እሷም እሺ ብላ በመጨረሻም ደግሞ አዴይ እና ዴቭ ተገናኝተው የወዲ ወዲያቸውን እያወሩ ነው። ሰርጋቸው መቅረብ እንዳለባቸው እየተወያዩ ድንገት ዳይመንድ መጣ። አንገላታሽው እኮ ኧረ በቃ እሺ በይው እና ተስማሚ። ምንድነው ነገሩ እንደዚህ የሚያደርግሽ አንቺ ልጅ? በቃ እንዴን ዝርት እንትን እኮ አሾርሽው በቃ ተወዲያ ተወዲህ በቃ እሺ ቢሆን እኛም ማጎት አድርጊን እያለ እየቀለደ በመሀል አደይ በቃ መሄድበት ቦታ አለኝ ብላ ከዶክተሩ ጋር ተገናኝታ ዶክተሩ ጥሩ የተመቸቹት ይመስላል ማለት የወደዳት ይመስላል ሰውየው አስተያየቱ። እና እዛ ሐኪም ቤት ህፃናቶችንና ሴቶችን ቀረብ ብላ ሀሳባቸውን እየተረዳች የሚፈልጉትን ነገር የሚያስፈልጋቸውን ነገር እየሰበሰበች ለዶክተሩ እየነገረችው ዶክተሩ ደግሞ ለሷ እየሰጠ እንዲትረዳቸው ነበር። እና ዶክተር አታሳየኝም የህፃናቶችን ቦታ? ጥሩ ስራ ነው የምሰራው፣ በጣም አይቼዋለሁኝ። በጣም አሪፍ ነው፣ የህሊና እረፍት ነው። እውነት አንተ ሊጨበጨብልህና ልትመሰገን የምትገባ ዶክተር ነህ። ማንኛውም ዶክተር እኮ እንደዚህ ከትርፍ ጊዜ ወይም ከስራ ውጭ ሌላ ትርፍ ስራ ልስራ ብሎ የማያስብ ብዙ ሰው አለ። እና በጣም ጥሩ ስራ እየሰራህ ነው፣ ቀጥል፣ በርታ፣ እኛም ከጎንህ ነን እያለች አበረታታችው። እና ወደ የት ነሽ? ወደ ቤት ነው የምሄድበት ቦታ ስላለ ብላ ሊሸኛት ፈልጎ ነበር፣ ሊያወራትም ፈልጎ ነበር። እና ቤተሰቦቿንም ጭምር ሳይቀር ጠይቋትም ነበር ገጠር አካባቢ እንደሚኖሩና እዚህ ከተማ እሷ እንደመጣች። ግን ደግሞ ለምን እንደመጣ ቢጠይቃትም እሱ ነገር ይቅርብኝ ሌላ ጊዜ አጫውታለሁ ብላ ወደ ቤቷ ጉዞዋን ቀጥላለች። በሌላ በኩል የቤዛ ወንድም ቤቱ ሰተት ብሎ ገብቶ ቤት ውስጥ እንግዲህ ገደም ብላ እንደተኛች ያበበ ፍቅረኛ እንግዲህ ያው የገጠር ልጅ ናት። ከተማው ግርግር ነው የለመደችው። ውጩ በቃ እንደ ከተማው በር ተዘግቶ ቡና የሚጠጣበት አርሂቡ የማይባልበት ነው ያለችበት ሁኔታ እና እስከምንለምደው ድረስ ፀሐይ እየሞኩ ነው ብላ እየተሰጣች ከግቢ ውጭ ወጥታ ባቡሬ ምን እየሰራሽ ነው እዚህ እያለ እየገረመው ነበር እንደውም እና ወደ ቤት እንዲገባ እና በመሃል የቤዛ ወንድም ሲያገኘው እንዴት ፍቅረኛዬ ባዶ ቤት ፍቅረኛዬ ጋር ላገኘው እችላለሁ? ይህንን ቤት እኮ ተከራይተነው ነው እናንተ የመምጣት ግዴታ ወይም መብት የላችሁም ብሎ እያመናጨቀ ሲሰድበው ስታይ በሱ ጠርጥረኸኝ ነው ወይ? እንዴት አታምነኝም? እያለች እኔም ስለምን ይቅርብኝ ኩርፊያ ብላ ለዚህ ለትንሽ ነገር አኩርፋ ወደ ውጭ ወጣች። አበበም ከጊዜ በኋላ እንዳስቀየምኳት ስለገባው ነው መሰለኝ ፍለጋ ይዟልን። አንዴ እናሹ ዘንድ ይሄዳል፣ አንዴ ፍቅር ቤት ይሄዳል። አላገኛትም። በመጨረሻ በመንገድ ላይ ረመድ እያለ ሲሄድ ከዴቭ ጋር ተቃቅፋ አግኛት። ዴቭ እንግዲህ ሊያረጋጋት ገጠር አካባቢ ስለመጣች የትም መሄዲያ ራሷን ልታረጋጋት ትችልም እና ተረጋጊ፣ አይዞሽ ከፈለግሽ እናሹ ዘንድ እነ ሮማን ዘንድ ይወስድሻለሁ ቢላትም እነ ሮማን ዘንድ ደግሞ ያቺ ጠንከኛ ፍቅር ስላለች አልሄድም ስትለው ችግሯን ለመቅረፍ እና እሷን ለማረጋጋት ነበረ አስጠግቶ ያን አቅፎ አይዞሽ ለማለት። አበበ ግን ሌላ መስሎት ትኩር ብሎ ተመልክቶ ሌላ ነገር በሌላ መልኩ የተረዳ ይመስላል። እና ውድ ቤተሰቦችዬ የአደይ ድራማ ይሄን ይመስላል። እንግዲህ አንድ ላይ ተቃቅፈው ሲያይ ዴቭም ለማስረዳት እየሞከረ አበበም ተጠራጥሮ ምን እያረጋት እንደሆነ ፍቅረኛው እንደዚህ ያቀፋት እያሰበ ድራማ እና ውድ ቤተሰቦችዬ ስለነበረ ቆይታ ከልብ እያመሰገንኩኝ ለዛሬ ይሄን ያክል ይበቃናል። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው